መጣሽ አንድ ሁለት ሶስት ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ እንደምታዩት እንዴት ነው ሸብረቅረቅ ብለን ተሰባስበናል፣ ተገናኝተናል። ኤልድዬ የኔ ቆንጆ ከኤልዱ ጋር እንግዲህ እናወራለን። ዛሬ እንግዲህ እናንተ ጋር መተናል፣ በአዲስ ነገር፣ በአዲስ አይዲያ፣ በቆንጆ ሀሳብ ተገናኝተናል ማለት ነው። ሰላም ባያቸው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። በጣም ቆየ ወደ ሚዲያ ከመጣሁኝ። እንዴት ናችሁ? ዛሬ እንግዲህ ለየት ባለ ፕሮግራም ነው የመጣ ነው። እኔ እንደዚህ አይነት ፕሮግራም ነው መንገድ ላይ አልጠፋም እውነት ለመናገር አለሁኝና በአሪፍ ፕሮግራም ነው የመጣንላችሁ። ያው እነሱም ሰላም ይበሉና እንቀጥላለን። እሺ ሰላም ብሏቸውና ራሳችሁ ደግሞ አስተዋውቅልን። እሺ ሰላም ቤተሰብ። እንግዲህ እቺን አጋጣሚ አግኝተን እኛም ስለተገኘን በጣም ደስ ብሎናል። ፍሬ ይባላለሁ። እናንተም ዛሬ ተዋውቀናል። እንግዲህ ደስ ብሎኛል። እሺ እናመሰግናለን። ሰላም ጤና ይስጥልኝ ናችሁ ውድ ቤተሰቦቻችን። እኔ ሪታ እባላለሁ። የትንሱ የወንድሟ ሚስት ነኝ። ያው ለማታውቁኝ ራሴን ሳስተዋውቅላችሁ ትንሱን እንግዲህ ዛሬ ደስ እንዲላትና የተለየ ቀኗን ለማድመቅና ደስ የሚል ሞይ ለማስቀመጥ ነው ዛሬ የተሰባሰብነው ከነ ሩታና ከይኔዳ ጋር ዛሬ ነው የተገናኘ ነው። በዚሁ አጋጣሚ ስላገኘኋቸው በጣም ደስ ብሎኛል። ደስ የሚል ፕሮግራም እንደምናሳልፍ ተስፋ አደርጋለሁ። ያው እንግዲህ እነሱም እንደተናገሩት ዛሬ የትንሳኤን ፕሮግራም ሞቅ ደመቅ ሸብረቅ ልናደርገው ተሰብስበናል ማለት ነው። እንግዲህ ታውቃላችሁ እቺ ጽሁፍ መቼም ትታወቃለች። ትንሱዬን ያ ጽሁፍ እንግዲህ ልናዘጋጅላት አስበን ተነጋግረን ማለት ነው። በጣም ነው የሚያምረው ዲኮሩ፣ በጣም ያምራል። አንድ ያሳይልኝ እስኪ። ዋው ይሄው እዚህ ጋር የሚያመሻ ልብስ አላት በነገራችሁ ላይ። እቺን አሳይልን አንዴ። ተመልካቾቻችን ዛሬ የትንሱዬን ፕሮግራም እንደነገርናችሁ ሞቅ ደመቅ ለማድረግ ተሰብስበናል ማለት ነው። ትንሱዬ ምንም የምታውቀው ነገር የለም። ያው ካላዛር ጋር በመነጋገር ነው ይሄንን ነገር ያዘጋጀ ነው። ያጥሮፍ አትስማሽ መዘጋጀት አለበት ምናምን ብለን ተነጋገርን። ከዚህ በላይ በተሻለ መልኩ ልናዘጋጅ አስበን ነበር እውነት ለመናገር ግን ደግሞ ጊዜ ያላት መስሎን ነበረ ማለት ነው። ግን የሞለጃ ጊዜው እንደደረሰ እንደሆነ ስናቅ ይሄንን ታይም እንዴት ነው መጠቀም እንዳለብን አሰብንና የቻለውን ነገር ካላዛር ጋር ተነጋግረን ሞቅ ደመቅ አድርገን እንግዲህ ለማዘጋጀት አስበናል። እሷ ይሄንን ፕሮግራም አታውቅም፣ ከሱ ጋር ወጣለች። ይዛቱ ጣብሌ ነው የቤቱን ቁልፍ ተቀብለን እነዚህን የምታያቸውን ነገሮች ዲኮሩንም ሁሉንም ነገር አሰርተን ውስጥም አንዳንድ ነገሮች አሉ ያዘጋጀናቸው ነገሮች ሁሉንም እነሱንም ማዘጋጀተን እየጠበቅናት ነው ማለት ነው። እንግዲህ ስትመጣ የምታሳየንን ሪአክሽን እንግዲህ በጉጉት እንጠብቃለን። አትጠብቀውም ብዬ አስባለሁ። ምን ታስታውሻለሽ? ሮተሪ የለኝ ወይኔ በጣም የደነገጥኩት በነገራችን ላይ ያኔ ነው ወጭ ለጣ ነበረ ተመልሽ ይዞኝ ነው እንጂ
እኔ ልወጣ ነበር ያኔ። በጣም ነው የሚያስጠላው። ረጅም ሰዓት ስታለቅስ ነበረ እና ትንሱ እንዴት ነው የምትሆነው? ምን የምትሆን ይመስላችኋል ስትመጣ? ማለት ምን የሚሰማት ይመስላችኋል? እንደምትነግር ተስፋ ኢሞሽናል ትሆንብናለች። የመጀመሪያዋ ነው፣ በጣም ጓጉታለች። እግዚአብሔር አምላክ ደግሞ መሰላም በጤና ሁለት እንደሚያደርግ ተስፋ እናደርጋለን። የማዋለድ እንትናችሁ እንዴት ነው? ማለት ሰው ሲወልድ አይታችሁ ታውቃላችሁ? ከዚህ በፊት ድንገት ምጧ እዚህ ቢመጣ ወይኔ ጉዴ የሆነ የቻልነውንም እንሞክራለን እንደላችሁ ማለት ነው። እሱን ነው ምላችን ተሞክሮ አይ በቃ ማለት በጣም ደስ የሚላት ይመስለኛል። በዚህ አጋጣሚ እንኳን ለዚህ ክብር አበቃሽ። እናትነት ቀላል አይደለም። በጣም ደስ የሚል ስሜት ነው። ማለት እኔ እንደተረዳሁት አሁን ሆኜ ሳይሆን ነው የሚገባው የእናትነት ስሜት ማለት ነውና የኔ እናት እንኳን ለዚህ ክብር አበቃሽ። በጣም ነው የምወድሽ የኔ ትሁት። ወይ በቃ ኤንዱ በቃ ልታለቅስ ነው። እሺ ትንሱዬ እንወድሻለን፣ እናከብርሻለን። እግዚአብሔር አምላክ በሰላም ሁለት ያድርግሽ። ልጃችንን የሚያቅፍ የደስታ ጥግ እንዲያደርግልን እንለምናለን። ፈጣሪያችንን ደግሞ ያደርግልናል። ትንሱዬ የኔ ውድ እህት፣ የኔ ውድ ጎረቤት በቃ ብዙ ነገሮችን ያው ከሷ ጋር ብዙ ነገሮችን አሳልፈናል። ያሳለፈችበትን ነገር አለ። አሁን በጣም ደስተኛ እንደምትሆን እርግጠኛ ነን። በጣም እንኳን አይደለም እሷ ለኛ ስትነግሩም ቅድም መናገር ሁሉ አቅቶኛል። አዎ እንግዲህ በጣም በጣም ደስ የሚል ነገር ነው የተፈጠረው። ትንሱዬ የኔ ቆንጆ የኔ ውድ እህት ከዚህ በላይ ይገባሻል አንቺ። ምክንያቱም ካሳለፍሽው ነገር ማለት ትንሽ እርግዝና ላይ ያሳለፍሽው ነገር ቻሌንጅ ነው። እንዴት ነው የሆነ ነገር ግን ያመሳስለናል። እኔና አንቺን ትንሽ ቻሌንጅ አድርጎሻል። ነገር ግን እሱን የምትረሺበት እሱን ሁሉ ነገሩን ሙሉ ለሙሉ እርስ ታድርገሽ የምታርፊበትን ነገር ፈጣሪ እንደሚያዘጋጅልሽ 100% እርግጠኛ ነኝ። ማለት ፈጣሪ ምንም ነገር አይሳነውምና ማለት ትንሽዬ ልጅ እንዴት ነው ቅፍ ስታደርጊ ሁሉም ነገር ነው የምትረሺው። እግዚአብሔርን የምሬን ነው። ምክንያቱም እኔ ያሳለፍኩት ነገር ስለሆነ በጣም ብዙ ነገሮችን የረሳሁበት። እናትነት ቀላል አይደለም። ብዙ ከባድ ነገሮችን እንዳሳለፍሽ አውቃለሁኝ። በጣም ብዙ ቻሌንጆችን እንዳሳለፍሽ አውቃለሁኝ እና እግዚአብሔር አምላክ የተመሰገነ ይሁን። ያንን ሁሉ ነገር አልፈሽ ዛሬ ላይ ደስተኛ ነሽ። ዛሬ ላይ ቤትሽ ሰላም ነውና ፈጣሪ የተመሰገነ ይሁን። ከዚህ በኋላም ሰላምሽን ያስቀጥልልሽ። በፍጹም ሰላምሽን የሚነሳ ነገር ካጠገብሽ ክፉን ነገር ሁሉ ያርቅልሽ። የኔ ቆንጆ እህት በጣም በጣም ነው የምወድሽ። እግዚአብሔር አምላክ ከዚህ በላይ ከፍ ያለ ነገር ይስጥሽ። በሰላም ተገላገይልን፣ በሰላም ሁለቱኝልን። እንግዲህ ልጃችንን እኛም ለመታቀፍ ከዚህ ደግሞ አልፈን እንዴት ነው ተሰብስበን ገንፎ ምናምን እየበላን ሞቅ ደመቅ ለማድረግ ያብቃል። እንግዲህ ቤተሰቦቻችን ትንሱ እየደረሰች ነው። ደውለን አረጋግጠናል። እንደነገርናችሁ እየደረሰች ነው። ስለዚህ እሷ እስክትመጣ ድረስ ለምን ውስጥ ያዘጋጀውን አንዳንድ ነገሮች አናስጎበኛችሁ? ኑ አብራችሁን ተከተሉኝ። እንደምታዩት እንግዲህ ትንሱዬ ደስ እንዲላት በቻልነው አቅም ቤታችንን ሞቅ ደመቅ ሸብረቅ አድርገነዋል። እንግዲህ ቤተሰቦቻችን ይሄን ይመስላል ያዘጋጀነውን። የቀረውን ደግሞ በኋላ እናሳያቸዋለን። ትንሱ እንዳትደርስብን ውጪ እንጠብቃት፣ ምክንያቱም ታይብናለች። እንግዲህ ቤተሰቦቻችን ውስጥ ያለውን ነገር ሁሉንም ነገር አይታችኋል። ትንሱዬም እየደረሰች ነው። እንዴት ነው ማለት ይሄ ነገር ያስደስታታል ብዬ አስባለሁ። እውነት ለምን በጣም ያስደስታት። መታ ደግሞ የሚሆነውን ለማየት በጣም ነው የጓጓሁትና ቶሎ አደረሰ። ከዚህ በላይ ይገባሻል ትንሱዬ፣ እየጠበቅንሽ ነው። ከዚህ በላይ ይገባሻል። ያው እንግዲህ ትንሽ የነበረችበት አጋጣሚ ትንሽ ጥሩ ስላልነበረ ነው እንጂ ከዚህ በላይ ብዙ ነገር ልናዘጋጅ ነበር ያሰብነው። ምክንያቱም ቤቷ መተን የሆነ ነገር ለማድረግ ከሷ ጋር አይመችም ያለችበት ሁኔታ፣ ቁልፍም ለመቀበል ምናምን ምክንያት ለመፍጠር ትንሽ እና ደግሞ ድንገትም ስለሆነ ብዙ ሰው እንትን ማለት አልቻለም። ለምን ሁሉ ማግኘትም አልቻለም ብለን ስላላሳወቅን ብዙ ሰው ማግኘት አልቻለም። ለዛ ነው። እዛ ደግሞ ያደረሰብን ወዲያው በጣም አጭቀን ያለንና በጣም ፕሮግራሙ ደግሞ ይሄ ሳይሆን ደግሞ ቢያልፋት በጣም ነው የሚደብረው። የሚበጥ ነው። የቻለውን ነገር አድርገን
በቃ ሰርፕራይዝ ማድረግ አለብን ብለን ስላሰብን ነው እንጂ ከዚህ በላይ ነበር የሚገባሽ የኔ ቆንጆ። እንግዲህ ከወለድሽ በኋላ ደግሞ በደንብ ሞቅ ሸብረቅ ደመቅመቅ እንደምናደርገው አንጠራጠርም የኔ ቆንጅዬ፣ የኔ ትንሽዬ እህት ብድግ በማድረግሽ ጊዜ ያው ያጥሩፋት ስማሽ የሚባለው ትርጉሙ ምንድነው? እንኳን ሰው አጥር ላይ ያለች ወፍ እንኳን ሳሰማሽ ውለጂ እንደማለት ነውና እንደዘጋጀነው ፕሮግራም ማንንም ሳይሰማት ያጥሯ እንኳን ወፍ ሳሰማት ትንሱዬ ውልድ አድርጋ ልጃችንን ንቅድቅ ሽፍና አድርገን ነው ቤታችንን እንድንገባ እግዚአብሔር ይርዳን። አሜን። ከዚህ ፕሮግራም ጀርባ ያለው እንግዲህ ታሪካዊ መጣጡ ይሄ ነው እንግዲህ ከሰማሁት አንፃር። እኔም እንደዛ ነው የተነገረኝ ከዚህ በፊት እንኳን አይደለም ሰው ቀርቶ ጭንቅሽን እንዴት ነው ምጥ ሳይበዛብሽ በሰላም ብቻ ቶሎ ውልድ ሹልክ ብላ ምናምን ልጃችን እንግዲህ ቤተሰቦቻችን ትንሱዬ እየደረሰች ነው። ከመምጣቷ በፊት ያኔ እንዳት ነው ችግር የለውም ለአጠገባችን ነው ሰብሰብ ብንበል እንደዚህ ገንፎን እያዘጋጀ ውስጥ እንግዲህ ደብ እያለችልን የነበረችው እሷ ናት። አንድም እያገዘችን የነበረው እናመሰግናለን የኔ እህት። እሺ እኔ ቆንጆ ራስሽን በዚሁ አስተዋውቂና ማለት የምትፈልጊው ነገር ማለት ትችያለሽ። ባንቺ ኬተሪንግ ይባላል። ይሁን ያው ሽምግልናቸውን የሰራሁት እኔ ነኝ። እኔ ደግሞ ይሄው ልጃቸውን እየጠበቅን ነው። መልካም ጊዜ ይላል። እንግዲህ ከእኛ ፕሮግራም እኛ ካዘጋጀነው ነገር ባሻገር ኬተሪንጉን እሷ ነች ቆንጆ አድርጋ ያዘጋጀችልን። በጣም እናመሰግናለን። እንግዲህ የእህታችንን የቆንጅየዋን እህታችንን ፕሮግራም ሞቅ ደመቅ ለማድረግ አብረሽን ከመጀመሪያው እስከ መጨረሻው እስካሁን ድረስ ስለተሳተፍሽ እጅግ እናመሰግናለን። ለኔ ነው። ቴንኪው በጣም እናቴ ያነትን ያለ ነገር ለመስማት በጣም እየጓጓኝ ነው። ካትመጣም እንዴ እየመጣሽ ነው መሰለኝ። መኪና እየቆሙ ነው። አዎ ወይኔ እሷ ናት የምትሆነው እርግጠኝነት። ደርሰናል ብሎ ግን ደውሎልኛል አላዛርም። መጣሽ መጣች አንድ ሁለት ተመስገን የኔ ቆንጆ። ይኸውልሽ በመጀመሪያ ደረጃ እንኳን እግዚአብሔር ረዳሽ፣ እንኳን ደስ አለሽ። ፈጣሪ ተመሰገነ ይሁን። እኔ በጣም ደስ ብሎኛል። ያመሰግናለሁ። እንግዲህ ሰብሰብ ብለን ተነጋግረን ያጥሩፋት ስማሽን የኔ ቆንጆ አዘጋጅተንልሻል። ከዚህ በላይ ይገባሻል። እኛ ያሰብነው ከዚህ በላይ ቆንጆ አድርገን ምናምን ለማዘጋጀት ነበረ። የቻልነውን አድርገናል። እውነት ለመናገር ግን ደግሞ መውለጃ ሰዓትሽ ደረሰብን አንደኛ፣ ሁለተኛ ደግሞ ትንሽ ያለፍሽበት ላይፍ ያሳለፍሽው ነገር ትንሽ ቻሌንጅም ስለነበረ የቤትሽንም ቁልፍ ለማግኘት አልቻለም ምናምን። አሁን እቺን አጋጣሚ ስናገኝ ፈጣሪ የተመሰገነ ይሁን ብለን ተወለችን አጋጣሚ ተጠቀምንባት እልሻለሁ። እኔና አመሰግናለሁ። በጣም ደስ ብሎኛል ስላየሁሽ። እሺ አሁን ልብስ እናልብሳትና ከዛ ወደሚቀጥለው ፕሮግራም እንሄዳለን። እሺ እዛ
አንድ ጥያቄ አለኝ። ትንሱ ልጅቷን በሆድሽ ነው ያሻት ወይስ አስቀምጠሻት ነው ተንቀሳቀሻለሽ? አስቀምጠሻት ነው ግድ የለሽም። አይ እኔ ደግሞ አስቀምጠሻት ነው። እንግዲህ በድጋሚ ትንሱዬ እንኳን ለዚህ እግዚአብሔር አበቃሽ፣ እንኳን ለዚህ ጊዜ አደረሰሽ ማለት እፈልጋለሁኝ። በጣም ደስ ብሎኛል እንደዚህ ሆነሽ በማየቴ፣ ደስታሽን በማየቴ እጅግ በጣም ደስ ብሎኛል የኔ ቆንጆ። እግዚአብሔር ከዚህ የበለጠ ከፍ ያለ ነገር ይስጥሽ፣ እድሜና ጤና ይጨምርልሽ። እንዲሁም ደግሞ ልጅሽን በሰላም መታቀፍና በድጋሚ ተሰብስበን ደስተኛ የምንሆንበት እንኳን እግዚአብሔር ረዳሽ ብለን ፈጣሪንም የምናመሰግንበት ጊዜ አምጣልን ነው ብሎ የኔ ቆንጆ። በጣም ነው የምወድሽ፣ ደስ ብሎኛል በጣም የኔ እናት። እግዚአብሔር አምላክ ብርክክ ያርግሽ፣ ዘመንሽን ይባርክልሽ። በጣም የምወድሽ ጓደኛዬ ነሽ። በነገርሽ ላይ ሲደብረኝም ምንም ነገር ስፈልግ የማማከረው አንቺን ነው የኔ ቆንጅዬ እህት። ከእህትም በላይ ነሽ ለኔ አንቺ። እጅግ በጣም ነው የምወድሽ የኔ እናት። በጣም ደስ ብሎኛል እውነት። አመሰግናለሁ በጣም። እንኳን ለዚህ ቀን አበቃሽ። እንደተባለውም ያጥሮፋት ትስማሽ። ያጥሮፋት ትስማሽ ትርጉም እህታችን ቅድም እየነገረችን ነበርና በኋላ ደግሞ ለሷ በደንብ አስረጃት። ታውቂያለሽ ግን ትርጉሙን በቃ እሷ በደንብ ታስረዳሻለሽ። እኔ ብዙም እንትን ስላልኩኝ እና እንደተባለውም ያጥሮፋት ትስማሽ። እንኳን ለዚህ ቀን አበቃሽ። እንኳን ማለት እናትነት ቀላል አይደለም። ቅድም መግቢያም ላይ እየተናገርኩኝ ነበረ። እግዚአብሔር ሲረዳ ነው እንደዚህ አይነት ቦታና በጣም ከባድ ነው። አሁን ላይ አላቅም ኃጢአታችንም እየበዛ ነው መሰለኝ። በጣም ከባድ ነው። ልጅ ቀላል ነገር አይደለም። ይህ ሁሉ ያደረገ ደግሞ እግዚአብሔር ይመስገን። እንኳን ለዚህ ክብር አበቃሽ። በሰላም ማንም ሳይሰማሽ ወፋም ሳትሰማሽ በሰላም ልጅሽን ታቀፊ። ወለደችን እንስማ። አሜን። በሰላም ተገላገይን። ይወድ በጣም ነው የምወድሽ። ትንሱ ማለት በጣም ደግ፣ ሩህሩህ፣ በትንሽ ነገር ስሜታዊ የምትሆን ልጅ፣ ለሰው መልካም ነገር የምታስብ ቀና ልጅ ናትና እግዚአብሔር አምላክ ለሷ የተሻለውን ወይም ደግሞ ጥሩ የሚባለውን ነገር ዘላለም ዓለም እየሰጠሽ በደስታ የምትኖሪበት ህይወት ይሆንልሽ። እመቤቴ በሰላም ትገላግልሽ፣ እመቤቴ ትቅረብሽ። ማለት የሆነ የምስጋና ወይም ደግሞ የሰውን መልካም ነገር ስገልጽ እንባ ይቀድመኛልና ላለማልቀስ ራሴን እታገላለሁ። ምክንያቱም የሰው ፕሮግራም እንዳላበላሽ አንቺንም እንዳረብሽሽ። ትንሱዬ በሰላም ሁለቱኝልን ልጃችንን ለማቀፍ ያብቃን። ትንሱዬ የኔ ውድ እህት በቃ እንዴት ብዬ እንደምነግርሽ አላቅም። ብቻ መብርሃን ከጎንሽ ትሁን፣ እቅፍ ድግፍ አርጋ ምንም ሳንሰማ ያንቺን ጭንቀት ሳይሆን እልልታውን ሰምተን ልጅሽን እንድታቅፊ እግዚአብሔር ይርዳሽ። መብርሃን ትቅረምሽ፣ ያጥር ወፍ አትስማሽ። መድኃኔዓለም ሁሉም ነገር አዘጋጅቶ ነገሽን አሳምሮ በቃ ይሄ የምትመኙን መልካም እናትነትን ያ ልጅ ብርቅ ውርቅ የሚለውን ያንን ጊዜ እንዲያመጣልን መድኃኔዓለም ያሳካልን፣ ሁሉም ነገር ይሙላልን። እኔ የጎደለው እግዚአብሔር ይሙላው። ትንሱዬ እንግዲህ ምን እንደተሰማሽ ብትነግሪኝ ደስ ይለናል። እሺ ቅድም እውነት ደንግጬ ነበረ። አልጠበኩም ማለት በቃ አሳያችሁ አልጠበኩም እና ሩታዬ ነው ኤልዱ አልጠበኩም ማለት በቃ ጨረሻ አልጠበኩም። እንደዚህ ማለት በቃ ወጣ ማከብር አልመሰለኝም ነበረ ከነበርኩበት አንጻርና በጣም ነው የደነገጥኩት። በጣም ነው አመሰግነው። እሺ በቃ ቆይ ተረጋግሽ።
እናቴ ነው እኛ እንድታለቅሽ አይደለም እኮ ደስተኛ ሆነሽ እንድታሳልፊው ነው እንጂ በቃ አታልቅሽ። እሺ ተረጋጊ። እና በጣም ነው የማመሰግነው። እግዚአብሔር እናንተን ደስታ ተካፋይ ያድርገኝ። በሀዘናችሁ ሳይሆን በቃ የምሬ ነው። በቃ እግዚአብሔር ደስታችሁን ያሳየኝ። በጣም ነው የማመሰግነው። አልጠበቅኩም፣ በቃ ጭራሽ እኔ አልጠበቅኩም ከሱ ጋር ስመጣ ምናምንና ቀን ሙሉ ቤት አልነበርኩም። ይሄ ፕላን ሆን ብሎ ይመስለኛል፣ ግን በቃ እኔ የምሬን በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሌላ ምንም ምለው ነገር የለም። እግዚአብሔር እናንተንም ደስታችሁን ያሳየኝ። እሺ ከዚህ በላይ በቃ አታልቅሽ። እኔ ልታስለቅሽ ነው ዛሬ ደስታ ቀን ነው ያላለቅስም ብዬ ወስኜ መጥቼ ልታስለቅሽኝ እና ከዚህ በኋላ እንደገና ብዙ ፕሮግራሞች አሉን ገና ያልተነኩ እና ወደዛ ፕሮግራም እንሄዳለን። አንቺ ምሳሽን አልበላሽም፣ እኛም አልበላንም። ከዛ በኋላ ቀጥለን ደግሞ ገና ገንፎ ማገንፋት አለ፣ ቂቤ ትቀበያለሽ እና ንግባና ምሳሽን ምሳን ያዝ ቀደም ይለን እባክሽ። ቅረብሽና አሜን አሜን ቀዝቀዝ ብለሽ አሜን። ያው ከዚህ በኋላ እንግዲህ የደጋገመ አዎ እንዴት ነው ስሜቱ? ደስ ይላል። ደስ ይላል። ባላቦ ባሎም ባልተሰማሩም ሞራ ማለላ ሲባሎት ምንህና ሲባሎ ሳባሎት ምንህና ነባሎ እንዘን ባላቦ ባሎም ባልተሰማሩም ሞራ ማለላ ሸንጎት ዘመኗለ በባሉ አከሌ ገደሉት አከሌ አገዱት መድራ ካፈሉት አገሪሽ ምን ባለ በምን ዋለ አትማል ዘበረ ከሸትም አልበላ ይናገር ሸንጎት ምን ዋለ በባሉ አከሌ ገደሉት ነከሌ አገዱት መድራ ካፈሉት አገሪሽ ምን ባለ በምን ዋለ አትማል ዘበረ
ከሸት ማልበላ ኢኖክና ደረ አራታ አምዝል ከርካይሰማ መጠረም ፈያዋ ተማማ ባልኮነ ፈያዋ ሜድበና ምተጽፍያ ወንጌ ባሸነማ ባሎትን ሲተዘቂኖትን በጀረ ምድር አረሱትን በሰማው በዝንባት ተመሞ ያርቁትን ሳብራ ገጀሙ ወሴ ባሳ ያት